እሺ ሰላም ሰላም። እሺ እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? ቆያችሁ እንዴ? ከምን ነው የቆዩት? እኛ መከታተል ከጀመሩ አንተ ተጫዋች ነህ። አይ ሜትሪክ ያዘና ገርሞኝ እንቅልፍ አልተኛ ብዬ ነው። የሚገርም ነገር ያዩናል፣ በጣም ነው የሚመለከቱን፣ ግን ሰብስክራይብ አያደርጉም። ምን ማለት ነውር አይደለም እንዴ? እኮ በሀገራችን ባህል አይቶ ተመልክቶ መውጣት ማለት ነውር ነው። ሆቴል አሁን ገብቶ ሳይከፈል ይወጣል ተጠቅሞ። እግዚአብሔር ጥግም ብሎ አልኩ። አሽሙር ነው። ሌላ ሀገራዊ ጸብ ሊያስነሳ ይችላል። አሁን ያደርጋሉ አሉ። አሁን አይ እኔ ተያዥናሉ የዋናቸው የዋናቸው ደግሞ ምክርም ኮሜንት ላይ ሲሰጡ አላየህ? በእውነት በጣም ደግ ናቸው። እስካሁን ደግፈውንም ነው እዚህ ያደረሱን እና እግዚአብሔር ያክብርልን። በዚሁ አጋጣሚ አዎ እግዚአብሔር ያክብር። አንተ አታሽቀብጥ አይደል? ነገሩን ነው ኮምል በቃ እንግባው። ይሄን መልእክቱ ተተላልፏል። እንግባው በቃ አውልቆ አሽሙርህን እንግዲህ አንሳከላይ። ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁልን? አለን ተጓኩለን። ዛሬ ቪዲዮቻችን ይዘላችሁ ከች ብለናል። ከቪዲዮቹ ጋር ነው ወንድማችሁ ተሙ ንጉሴ፣ እንዲሁም እኔ ግሴ ግስላው፣ እንዲሁም ከካሜራው በስተጀርባ ቅመሚት። እኔ አቤት ስትይ እኮ እዛ ጋር ነው ካሜራው ላይ ነው የሚሰማው እኮ ደግሞ ዝግም ጀርባውን ነቃ እንድትል እኔ የዚህ ልጅ ድምጽ ያመጣው ደብድቤ ነው። አንቺንም ጠብቂ። እንግዲህ ሰሞኑን ምን ተሰማ ምን ታየ ምን ተወራ የተባለውን ሰብሰብ አድርገን ለእናንተ ይዘላችሁ መጥተናል። ከዛ በፊት ግን ይሄንን ቪዲዮ ስፖንሰር ያደረገላችሁ መዲ ፐርፊውም ነው። ቅመሚት የምታዘጋጃቸው በ40% ፍሬግናንስ ኦይል የሚዘጋጁ ያባበዱ ሽቶዎች አሉ። ፍሬግናንስ ዛሬ ልክ ነኝ አይደለ? ይሄን የመሳሰሉትን ሽቶዎች ማግኘት ከፈለጋችሁ ስክሪኑ ላይ ባለው ስልክ ቁጥር እንዲህ ብለቀረ ያሰራም ስክሪኑ ላይ ባለው ስልክ ቁጥር አሊያም ደግሞ በአካል ሄጄ መግዛት ፈልጋለሁ የምትሉ ከሆነ ደግሞ 22 ባማ ሲቲ ሞል አጠገብ ጸዲ ፕላዛ አንደኛ ፎቅ የሱቅ ቁጥር 202 ላይ ያገኘናል። ለሁለተኛ ጊዜ በሶስተኛው የኦባማን ቲሸርት እንሸልማለን ከቤቱ ማለት ነው። ቴንክ ዩ መዲ ፐርፊውምን እያመሰገንን ዛሬ ቪዲዮውን ሰብስክራይብ እና ላይክ እያደረጋችሁ የዶል ምልክቷን እየተጫናችሁ እንግዲህ ከርበት እያለን ወደ ቪዲዮቻችን እንገባለን። ደገፍ ከስር ሰብስክራይብ እያደረጋችሁ ደገፍ፣ ላይክ እያደረጋችሁ ደገፍ። ከቻላችሁ ደግሞ ሀገር ውስጥ ያላችሁ ቪፒኤን ብታበሩ፣ ይሄማ የተቀደሰ ሐሳብ ነው። ቪፒኤን ብታበሩ፣ መንገድ ላይ ሆናችሁ ሃዛርድ ብታበሩ። ወደ ቪዲዮቻችን እንሂድ። ምን አልበትስቅ ስማሙል እንደው በዘራችሁ ያድረስ የመዋረድ። በሰርጋችሁ ቀን የማታውቁትን ሰው መጋበዝ የሌለባችሁ ዋነኛ ምክንያት ለዚህ ነው። በተለይ ደግሞ በጣም የማትግባቡት ሰው የሰርጋችሁ ፎቶ ሳይንቦርድ ላይ መጻፍ እንደሌለበት ማወቅ መቻል። በአንተ ተስፋ አልቆርጥም እዚህ ጋር ምን ይላል? በአንተ ተስፋ አልቆርጥም ይላል። ማን እንደጻፈችው አይታወቅም። ጥንዶቹ ራሱ ለብዙ ጊዜ አላዩትም። ከዛም ጓደኛቸው ሊጠይቃቸው ሊጎበኛቸው ከለታት በአንዱ ቀን ይሄዳል። ከዛ ፎቶቸውን እያየ ምናምን እንጆይ እያደረገ ባለበት ሰዓት ይህን ጽሑፍ ያየዋል። ከዛም ያነብላቸዋል። ጥንዶቹ ተጣሉ። ለማን የተጻፈ? ስለዚህ ለሰርጋችሁ ቀን የማታውቁትን ሰው ኢንቫይት ማድረግ የለባችሁም። በጣም የማትግባቡት ሰው ደግሞ እዚህ ሳይን ቦርድ ላይ እንዲጽፍ መፍቀድ የለባችሁ። ይሄ ያስማማል። ገብቶኛል። ግን ላልገባችሁ ሰዎች ቤተሰቦች ጉዳዩ ምንድነው? የሰርጋቸው ሳይን ቦርድ ላይ አብዛኛውን ጊዜ ሰርግ ላይ ይዞራል። መልካም ምኞት፣ ደስታን፣ ሁሉ ነገር እዛ ላይ ይመዘገባል። በቃ የመጣ ሰው ይመዘግብና ጥቅስም ከሆነ ጥቅስ ተጠቅሶ ፍርም ያለ የባለቤቷ ለምሳሌ የግሴ ሰርግ ላይ ምን ብለህ ነው የምጽፈው? ለምሳሌ እኔ ሰርግ ላይ እሳይ ገላገለኝ የእጅህን ነው የሰጠህ ብዬ ሰርግ ላይ ከስር የተሙ ንጉሴ የሚል እፈርምበታለሁ። እዚህ ላይ ግን የሆነው ምንድነው? ሴት ልጅ ናት። በአንተ ተስፋ አልቆርጥም። አደጋ በአንተ ተስፋ አልቆርጥም። ይህ ማለት ፎንቃ ውስጥ ፎንቃሽ ውስጥ ያለች ሴት አለች። ያጣላ ነው ብዬ አላስብም። ያጣላል። እንዴት ያጣላል? ያጣላል። ሴት ልጅ ይሄንን ነገር ስታይ እንዴ ሴት ልጅ እኮ ሴንሲቲቭ ናት። ታዲያ ማን እንደጻፈው አይታወቅም። ምናልባትም የድሮ ፍቅረኛው ልትሆን ትችላለች። በእርግጥ ግን በአንተ ተስፋ አልቆርጥም ካለች ተንከሲስ ጓደኛም ሊሆን ይችላል። ምን ይታወቃል? በአንተ ተስፋ አልቆርጥም ወንድም ሊሆን ይችላል። አይታወቅም። ያጣላ ነገር ነው። መተማመኑ አይሻልም? እሱ በእርግጥ መተማመኑ ይሻላል። ሰርጉ ትኩስ ከሆነ አሳሳቢ ነው። ትኩስ ከሆነ ቅርብ ጊዜ ከሆነ ያልዘጋው ፋይል ሊኖር ይችላል። ግን ትኩስ ካልሆነ አያጣላም። ያው ሴቷ ልጅ ጋር ውስጧ የሆነ ነገር ይፈጥራል። እኔ ግን ያን ያህል ነው ብዬ አላስብም። ሴቶች ሲወዱ ሴት ነበርክ እንዴ? አይደለም፣ ሴቶች ሲወዱ ከልባቸው ነው። በቃ ሁሉ ነገር ወንድስ ከልቡ ነው። ታዲያ ምን ልሰጥ? ግን እንትን ሴንሲቲቭ ናቸው። ምን አድርግ ነው የምትለኝ? አይደለም፣ ሴቶች ሲወዱ ከልባቸው ነው። ወንድ ከልብ አይወድም እንዴ? ምን እያለ ነው ልጅ? አንቺ ወዴት ነው የምትሮጠው? ና ወንድ ልጅም ይወዳል እና ታዲያ ሴት ልጅ ግን በጣም ነው አምናም በጣም ትወዳለች። ማን ነው ራሱን የሚያጠፋው? ማን ነው በዚህ ሰዓት በፍቅር ምክንያት
ሚዲያ ላይ እየወጣ የሚያለቅሰው ማን ነው በፍቅር ምክንያት? አሁን ወንድ ነው ከረንትሊ። አሁን ከረንትሊ ወንድ ነው። ድሮ ነበር። አሁን እናንተ የምትለው ነገር ድሮ ነበር። አሁን ግን እስቲ ለማንኛውም እናንተ ያላችሁን ነገር ኮሜንት ሴክሽን ላይ ጻፉልን። ይሄ ነገር ያጣላል አያጣላም ወይ የሚለውን ኮሜንት ላይ ጻፉልን። ግን የጻፍሽዋ ልጅ ምን አይነት ምስጥ ነሽ? የጭቃ ውስጥ እሾህ። ኧረ በስመ አብ! እንዲህ አይነት እንትንስ የሳር ውስጥ እባብ። በጣም እውነት ነው። ልክ ብለሃል እንዴ። ልክ አይደረግማ እንዴ? አይደረግም ብሏል ባይስ። አይደረግም። እውነት ነው እንዴ? ኦልሬዲ ያገባ ሰው ላይ ካለችን በጆሮ ሄደሽ እኮ ትላለች እንዴ። ሴቶቹ ግን አሁን ሴቶች ግን ምን ነካቸው? ባለትዳሩ ላይ ኮብሷል። እኛን እኮ ጭራሹኑ ዞር ብለው ነው ማለት። ሲንግል ላይ ማን ዞር ይላል? ማን ቼክ ያደርጋል? ምን ነክቷቸው? ሁሉንም ሴቶች ማለታችን አይደለም። ባይዘው ኦልሬዲ ይሄ ሰው ያገባ ልጅ አንደኛው ምክንያቱ እንደውም ትዳር መበተን። ተጋገዛሉ ደግሞ እኮ ሴቶች ትዳር መበተን። ያዝ ዝም ብለህ እኔ ለውዙን ነው የምበላው። ቆሎንም ብላ እንጂ ፍልፈል። እና ኮሜንት ላይ ጻፉልን እስቲ ሀሳባችሁን አጋሩ። ግን ለምንድን ነው አብዛኛውን ጊዜ አሁን ላይ ያሉ ሴቶች ያገባ ወንድ ላይ ፊት የሚሉት? ግን ለምንድን ነው አስተውላችሁታል? ብዙ ጊዜ በምሳሌ ላድርግልህ። ብዙ ጊዜ ገበያ ላይ እቃ ሲሸጥ አይተህ ከሆነ ምንድን ነው የሚደረገው? ሆን ብሎ አንድ እቃ ማይፈለግ እቃን 4-5 ሆኖ ያጃኩሙታል። እዚህ አዲስ አበባ ላይ ክፍለ ሀገር ይህንን ነገር አያውቁም። እናንተም እንዳትሸወዱ። ከዛ አሁን ለምሳሌ እቃ ልትገዛ ይሄ ነገር በ300 ብር ሰው አውቆ ለእኔ አርግልኝ ከዛ ነገር ተፈላጊ ናት ማለት ነው ብለህ ወስጄ ላትርፍ ብለህ 5 ገዛለህ። በስማ ይገባላል። ከዛ በኋላ ቅርቃር። አንዳንድ ጊዜ ደግሞ ምን አለ መሰለህ 4 ይሆኑና ይከባሉ። አንዱ ነጋዴ ነው እንትን እያለ ያሳያል። 4 ይሆኑና ይከባሉ። ከዛ ልክ አንተ አንስተህ ዋጋውን ሰምተህ ልክ ስታስቀምጥ ያነሰዋል። ማይንድ ጌም ማለት ይሄ ነው። ከዛ አንተ ተመልሰህ እኔ ነኝ ቀድሜ ወሰድኩ እኮ። ይሄን ለዛ ነው ያልኩህ። ሰው ፈላጊ ያለው ነገር ላይ ለመልካም ነገር ተጠቀሙበት። ቢ ፖዚቲቭ፣ ለተንኮል እንዳትጠቀሙ። እንቀጥል። ችርስ አላለም ዛሬ ውሃ ነው የምንጠጣው እንዳይደብራችሁ። አሁን የለበስኩት ሱፍ ይሄ 35,000 ነው ዋጋው። 35,000 ነው። ያረኩት ጫማ 15,000 ብር። ፕሬዚዳንሻል ሸሚዞች አሉኝ እኔ አሁን ክላርክ ጫማ እስከ 80 ፓውንድ። አሁን አንተ ስንት ብር ትፈጃለህ በቀን ልብስ ለመልበስ? ልብስ ላይ እኔ ብዙ በጀት የማጠፋው ልብስ ላይ ነው። ልብስ ላይ ነውና ልብሶቹ ምንድናቸው? እነዚህ ምንድነው የሚባለው? አምጣልኝ። ብራንድ የሆኑ ልብሶች ከቱርክ ነው የማመጣቸው አብዛኞቹ። የቱርክ ሱፎች ናቸው። ከዛም በዘለለ ግን ደግሞ ይላክልኛል ከውጭ። በቀን ስንት ታወጣለህ? ወደ 100,000 200,000 ታወጣለህ ለልብስህ ላይ በቀን የምትለብሳቸው? ቢያንስ እኔ መንዝሊ ነው ስንት ታወጣለህ? ወርሃዊ የመመዘዝ መንዝሊ እስከ 50-60,000 ድረስ በየወሩ 50-60,000 ለልብስ ይፈጅብሃል። አሁን ላይ ትንሽ ዳውን አድርጌዋለሁ። ሳየው ወጪው የልብስ እየበዛብኝ ሲሄድ አንተ ከኛ በስንት መሰለህ የሚበልጠው? ከኛ በስንት እንደሚበልጥ ልንገርህ። ብዙም አይደለም፣ ተቀራራቢ ነው። በ60,000 ነው የሚበልጠው። አንተ ለእንቁጣጣችና ለፋሲካ አይደል የምገዛው? አይንዬ ምን ትላለች መሰላችሁ? በዚሁ አጋጣሚ የደሃ ቀብራራ ወደ ሰማይ አራ ትላለች። በጣም ተጫዋች ናችሁ። ማን ላይ ነው ቆይ መታችሁ እንደዚህ ብጭጭ የምትሉት? እንዴ ብጭጭ ነው እንጂ ቅርጭጭጭ ይሆናል። እንቁላል እንዴት ልጣድ ጭዱን አቀብሉኝ አላችሁ። ምን ሆናችሁ ነው? ኧረ ልፈልፈልም ማለታችሁ ያቀር 21 ቀን ተቀምጡ እንዴ ወገን። ኢትዮጵያ ውስጥ እኮ ነው የምንኖረው። ከማን ጋር ነው ፉክክሩ? እኔ እንዳይሆን አይደል ይሄ መልእክት መቼ ተፈርጾ የተነገረው? ይሄ እንደዚህ የግም ድግስ የሆነ ቀልዳችሁ ዛሬ ደምናው አልበዛም እንደ ጭራሽ በዛ እንዴ። ወጣቱ እኮ በዚህ ሰዓት እኮ መከራውን እየበላ ላቡን ጠብ እያደረገ ሸጎሌ እስከ ጉለሌ ድረስ በእግሩ ወክ እያደረገ ከሰበታ እስከ ወለታ ድረስ እየሮጠ ቁራሽ ዳቦ የምትሆነው ለቤተሰብ ዳቦን ጥልጥሎ ለመግባት መከራውን ይበላል። እናንተ መከራ ብቻ ተሙዬ ማይበላው ነገር የለም። ፍዳ ይበላል፣ አሳር ይበላል። እኛ የደረስንበት ይድረሱ። የት ነው እኛ የደረስነው? እኛ እኮ እዚሁ ነን። እነሱ የት እኛ የት? አንቺ ምስጥ ተሙዬ ይቅርታ ለቃላት አጠቃቀማችን፣ ግን ያው ሐቃቅ ስለሆነ እዚህ ሚዲያ ላይ የምናወራው ሐቃቋን ነው የምናወራው። እና እዚህ ኢትዮጵያ ውስጥ አሁን ያለንበት ሁኔታ ዘይት 7,000 ገብቷል። ባይዘው አንተ በጣም ከኢንፎርሜሽን ጥሳል ማለት ነው። 750 ገብቷል። ሰሞነኛው የእንቁላል ዋጋ ደግሞ የፈረንጅ የሀበሻ 24 ብር 25
25 ገባ። እሺ ያበሻ 25 ብር የፈረንጅ 22 ብር ነው። ይሄ የዋጋ ልዩነት የመጣው ባይዘው በአስኳሉ ቢጫ ስለሆነ እዚህ ድረስ ነው። እኛ ይሄን ያህል ሰርስረ ነው ኢኮኖሚ ውስጥ የገባ ነው። እንቁላልም ደግሞ በየቀኑ አይበላም፣ በቅንጦት ነው። ስጋም መቶ እንደ ክኖር ነስነስ እያደረግ ካልሆነ በስተቀር ስጋ እንዳታስቡት። ስጋ 2000 ብር ገብቷል። 1500 ጀምሮ እንደየሁኔታው አለ። ስጋ 1000 እና 1500 እና 2000 ብር እኮ ሰከንድ አንድ ዱባይ ውስጥ በሉት እኮ ታኝኮ የተተፋ ነው ወንደ ገባ። አሁን ማሶች ያራጭ ገብቶላችኋል። እና ቁርስ በልቶ ምሳ ደግሞ እራት ለመሰለስ ማለት አንድ ትልቅ ፕሮጀክት ህንፃ እንደማሰራት ቲንክ የሚያደርግ ህብረተሰብ በሞላበት ሀገር አንተ በወር 60 እና 80 ሺህ ብር ለልብስ የምታወጣው ማና ባክ ስለሆንክ ነው። ተናገር ጉስ አንተ ጉስ ያረጋጋል። ወጣቷን በዚህ ሰዓት ስራ ለማግኘት መከራውን እየበላ ተስፋ የምናስቆርጠው እኮ በነገራችን ላይ በገዛቻችን ራሳችን እኮ ነው። አይፎን 17 200 ምናምን ሺህ ብር ገዛው ያለ ኤግዛ ግን አይቀደድብን። አሁን መኖር መልበስ መብላት መጠጣት ግብህ ያ ነው። በቃ መብላት መጠጣት መልበስና ጥሩ ኑሮ ለመኖር ነው። ነገር ግን ሽንኩርት ለመግዛት ቲማቲም ለመግዛት ቃሪያ ለመግዛት መከራ የምትበላ እናት በምትኖርበት ሀገር የ100 እና የ200 እና የ300 ሺህ ብር ስልክ እየገዛ 60 ሺህ ብርና 50 ሺህ ብር ልብስ እየገዛው ብለህ ማውራት ማለት ይሄን እንቁልልጭ የድሮ ትዝ ይላል እንዴ? አሁንም ትዝ ይለኛል። ቆቀር የራበው ልጅ ፊት ለፊት ትቆምና እንቁል በቃ ከዚህ አይተናነስም። አንተ እቺን ቆርጠህ ስላመጣ ነው። ቆርጠህ የሰጡህን ነው ባይዘው ያመጣው። ሽሮ ያቀነጭራል ብሏል። ምን ትሆን ይሄ ሰውዬ? በጣም ይበላል ማለት ነው። ምን አለው? ስጋ አለው እንዴ? ሽሮ ያቀነጭራል። ለስ ኮንተንት ነው ምንድን ነው ያለው? የሆነ እንትን የለውም። ምንድነው የምግብ ላይ የምናገኛቸው ውስጥ ሚነራሎች ምናምን ቫይታሚን ዲ፣ ሲ አሜሪካ፣ ሎስ አንጀለስ፣ ቶሮንቶ፣ ቶርቶራ የሚባሉ ነገሮች አሉ አይደል? ያስብላል። ያለውም ማለት ሽሮ ወይኔ ዶናት ላይ ልድፋ አይነ ሽሮ ነው የሌላት ምንም የለውም። ሆድ ከመብላት ውጪ ጥቅም የለውም ብሏል። ሽሮ ውስጥ የሌለው ምንድነው? ገነት ብቻ ነው። ሁሉ ነገርን አቅፋ ያዘሽ ናት። በይርብህ ሰልቅ ጠበልተው ከፈለክ በጥብጠህ ከፈለክ ፈትፍተህ ከፈለክ ወጥውጠህ በተጋቢ ነው አወፍረ ፈሰስ ብታረገው ቀጥኖልህ ምን አባት አድርግ። ከፈለክ በጭብጦ እንዴ አሁን ማናዘምነዋለን። ጭብጦ ስትል አንድ ጭው የተዛለኝ አንድ ስኮላር አግኝቶ አሉ አንደኛው ተማሪ። አንተ እኮ ጨዋታ ያልቅልህ። ያዝ እባክህ ይዛል ይዣል ድገም። ይሄው ደስ ይበላል። አንዱ የሀብታም ትምህርት ቤት ገባና በስኮላር አሉ ጎበዝ። ከዛ ከዳው ትምህርት ቤት የሀብታሙ ትምህርት ቤት እንደ ስኮላር አድርጎ ወሰደው አሉ። ኦኬ ነፃ ትምህርት ግን ያው እነዛኞቹ ከፍሎ ነው የሚማሩት። ከዛ ምን ችግር ይፈጠራል? ምሳ ሰዓት ይሄ ልጅ መሳቀቅ ጀመረ። ሽሮ ነው ወይኔ ያፈልብላ። እንደገና ሲቀይረው ደግሞ ሽሮ ነው። ከዛ አንድ ቀን እናትየው በምሳቅ አርጋ ጭብጦ ወደ ትምህርት ቤት ለምሳ ሰዓት። ከዛ ምሳ ሰዓት ላይ ሄዶ ክፍት አድርጎ ጭብጦን አንድ አንስቶ ሊበላ ሲል አንዱ የሀብታም ተማሪ ያያል። ከዛ ሮጦ ሚስ እያደረና ካካ ሊበላ ነው። ይሄ የእኛ ታሪክ ነው። አንተ ስነ ስርዓትን ያዝ። የመጣህ አፍህን እንዳከፍት። እዚህ ኢትዮጵያ ነው ወንድሜ። መልበስ ጥሩ ነገር መልበስ ኮተን መልበስ ጥሩ ነው። ይሁን ልበስ ያርክልህ። ግን ይሄ ህብረተሰብ የኑሮ ግሽፈቱ ቀን በቀን አፕዴት በሆነ ቁጥር ዶላር በጨመረ ቁጥር የሱም ደም ግፊቱም ምኑም ከፍ እያለ የመጣበት ስለሆነ እንቁልቢት ያርጋችሁ። ደግሞ ኃጢአትም ጭምር ነው። ኃጢአት ነው። የምሬን ነው የምልህ። አንተ ለስልክ 200 እና 300 ሺህ ብር እያወጣ እዛው ብትይዘው መልካም ነገር ነው። ከስራ አንጻር እኮ ሊጠቅም ይችላል። ጥሩ ነገር ነው። ግን እዛው እንዴ ለአንተ ከጠቀመ ለኛ ምን ያደርግልናል? እኛ የዘይትና የኮረሪማ ኮረሪማ መንፈስ ቅዱስ አንተ ኮረሪማ ተጠግቶኛል። ይሄ ነው 60 ሺህ ብር ብለህ ተናግሮና ጋር ስንት ዋልጌ ኮሪየን ከዳይኖሰር ጋር የጠፋውን አትድገመው እንጂ ንጉሴ ቢሆንማ አንድ ዲሽቃ ባናት ላይ ለቆ ነበረ። አበሳሽ ነው። እሺ በቃ እንውጣ ከዚህ። ይሄ ለማንኛውም ተው
ውጭ ሀገር ማለት ሁሉን ነገር ያሟላ ምርጥና ዘመናዊ እስር ቤት ማለት ነው። ነጥብ 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 4 ነጥብ አለቀ። ወሰዱ ወይዚሁ ሀገሬ እንዳልክ ምቾትን ጠብቀ እንደቆዘምክ ትኖራለህ ወይም ሀገር ገብተህ መቼ ነው ከዚህ ሀገር መውጣው ትላለህ። እንዲህ አይነት ምርጫ የሌለው ምርጫ ውስጥ እኮ ነው መንፈሱ የከተተን ጎበስ። ምርጫ የሌለው ምርጫ አይደለም። ከሀገሬ ወጥቼ ምቾት የተጠብቆ መኖር በችግር ይበልጣል። አሁን ጨዋታውን አመጣው። እሺ አንድ ወዳጄ ምን አለች መሰለህ? ባለፈው ስትነግረኝ ማላቃት ወዳጅ አለች እንዴ? ዘመድ የለኝም እኮ ዘመድ አሁን ሶሻል ሚዲያ ያፈራልኝ ነው እንጂ የኔ ቤተሰቦች እንዳለ ዋሊያ ናቸው። ከክፍለ ሀገሩ ሲወጡ አይደል እንዴ በሬት አርዶ ምናምን የደስ እንትን የሚባለው ከክፍለ ሀገር እዚህ አዲስ አበባ ሲመጡ አዲስ አበባ እንደመጣ ወይ ጳውሎስ ላይ ወይ 4 ኪሎዎች እንትን የለችም እሱ ላይ ፎቶ ሄደ ተነስተ ካላመጣ ዋሽታል ማለት ነው። ኦኬ እዚሁ እንትን ነው የሄድከው ማለት ነው። እዛው ውስጡን ነው የሄድከው። ዲምቱ ምናምን ውስጥ ነው የሄድከው እንጂ አዳሜ ቡዱቅሳ ምናምን ሀሩ ጨልበቂቶ አው እዛ ነው የሄድከው እንጂ እነሱ አይወጡም። እና ምን አለች መሰለ የውጭ ሀገር ኑሮ ሁሉ ነገር የተሟላ ነው። ምግብ አለ፣ ልብስ አለ፣ እንደፈለክ ትኖራለህ፣ በርገርም አለ፣ ሁሉ ነገር የመጠርቂያ ዘዴዎች ሁሉ ነገር አሉ። እንደውም እዛ ሄደ ሽሮ ይናፍቅሃል ይባላል። እና ግን ላይፍ ከባድ ናት ማለት ለምሳሌ ባልና ሚስቶች ይሄ ሲሪየስ ነው። ኢትዮጵያ ውስጥ የምትኖሩ ቁጭ ብላችሁ ገንዘብ ላኩ የምትሉ ሰዎችን ይሄን ነገር እንድትሰሙኝ ስለምፈልግ ነው። በዛኛው በትልቁ አካውንት ተናግረናል። ባልና ሚስት አንድ ቤት ውስጥ እየኖሩ የሚገናኙት አንድ ቀን ነው በሳምንት። እንዴት ነው ሳምንትሽ? ደህና ነሽ ወይ? በሳምንት አንድ ቀን እንዴት እንደሆነ ላስረዳ። ምንም ሳያረጉ ሳምንቱ ሙሉ ምን እንጃ እሱን አላውቅም። አንተ እንደዚህ አትበል። ምን አልኩኝ? አብረው ሻይ ቡና የሚሉት በሳምንት እኮ እሱን ልነግርህ እኮ ነው። እሱን ላሰምርልህ ነው። ቢል አለ፣ የቤት ቢል አለ፣ የማብራት ውሃ፣ ኢንተርኔት፣ እያንዳንዱ ኢንሹራንስ፣ የትምህርት ቤት የልጆች ክፍያ፣ ሾፒንግ ነው ምናምን የሚባለው እኛ አሁን ጉሊት እንደምንለው ሾፒንግ፣ የገበያ በቃ ማርያ ላርግልህ ገበያ መውጣት ዘንቤል ይዞ የእሱ አለ ያለ መክፈል። ሚስት ቀን ባል ማታ ይሰራል። ባል ወደ ቤት ሲገባ ሚስት ተኝታለች። ሚስት ከእንቅልፏ ተነስታ ወደ ስራ ስትሄድ ባል ተኝቷል። አልተገናኙም ነው ጨዋታው። ልክ በሳምንት ደግሞ አንዴ እረፍት አላቸው። የዛን ሰዓት ተገናኝተው እንዴት ነህ ደህና ነህ ጠፋ በሳምንት አንዴ። ይሄ ትክክለኛውን ነገር ነው። እኛውን ቁጭ ብለን እከሌ እኮ $500 ነው የምታገኘው። $500 ማለት በኢትዮጵያ ስንት ነው? 70 ምናምን ሺህ ብር 10 ሺህ ብር 15 ሺህ ብሩን በላከችልኝ። እዛ ከባድ ነው ኑሮ። ጠዋት ጸበልም ሄዱ። ይኸው ሀበሻ ደስ የሚለው በምንም አድርጎ ብለህ አይደል? በምንም አድርጎ በሳምንት አንዴ ያለችውን ምን ያደርጋል? ቤተ እምነት የሚሄደው ቤተ እምነት ይሄዳል። ዘመድ የሚጠይቅ ደግሞ በሳምንት አንዴ ዘመድ ይጠይቃል። በብልሃት ይኖሩታል። እንደዚህ ይሄ ሀበሻ ቁጭ ብለን እዚህ እስከ 3ኛ እንደምናቃረው ቀላል መስሏል። በቁም ምግብ፣ በቁም መጠጥ፣ በቁም ስራ፣ በቁም እንቅልፍ። ምን ማለት ነው እንደዚህ አይነት ነገር? እሺ እንትንስ አያደርጉም? ምንድነው ይሄ ቆሎ ምናምን አይበሉም? ሽሮስ በእናታችሁ እስቲ እንደው አንድ ቀን ወስዳችሁልኝ እንደው የሆነ ነገር አድርጋችሁ መልሱልኝ። እንደው እንትን ነው በርገር ነው የሚበሉት። አንተ ይሁት ትልቁ ጣራም በርገር ነው። እጋብዛለሁ። ከታባ አምጥተህ ነው መጋበዝ። ይሄው አንተን አላም እግዚአብሔርን ይሄው 100,000 ሰብስክራይብ ይግባይ በአፍንጫ በቃ የሚቀጥለው ዓመትማ ይገባል። እንደምንም ብለን እናስገባዋለን። በርገር ልጋብዘው ነው። 100,000 ሰብስክራይብ አስገቡልን። እሺ እሁድ ሻወር ይወስዳሉ። ሻወር እናንተ እዚህ በሳምንት አንዴ ውሃ እንደሚመጣው አይደለም። በየቀኑ አለ። በየቀኑ ሻወር ይወስዳሉ። ይሄ እንትን አንተ እዚህ የሌክዠሪ የቅንጦት እቃዎች እነሱ ጋር ኖርማል ነው። እሺ ማብራት አንዴ ምን ተደረገ? ማብራት እስቲ ንገረኝ። እኮ ነገር እኮ ነው። ማብራት አይጠፋም። ኢንፎርሜሽን አፕዴት እኮ ነው። F150 ያው ከተማ ላይ በጣም ይንዘባነኑበት መኪና የለም። መኪና ጭድ ማመላለሻ ነው ለከብት አሉ። በጣም ነው የሚገርም። እዚህ ላይ ይቅርታ ግሪች አድርጌ እዚህ ሌክዠሪ ነገር ታቆን ነገር እኮ እዚህ ሌክዠሪ ነገር እዛ አይደለም፣ ፊልም ላይ አይደለም። የምሬን ነው የምልህ እንዴ ጨርሳለች ቀመሚት። በቃ እሺ እንትን የለም። እሺ ቀስ ብለን ነው እንትን የለም። ይሄ ማብራት ይጠፋል። ወደ ቀጣዩ እንሂድ። ቀልዱም ቀልድ ነው፣ ግን ይሄ ትልቁ ምሳሌ አድርጌ ልንገራችሁ። እነሱ ሀገር $100 ነው፣ እዚህ ሲመጣ 15,000 ብር ነው። እዚህ ሀገር 100 ብር ስንት ነው? 100 ብር ነው። 100 ብር ነው። አሜሪካ ሲሄድ ስንት ነው? $1 አይደል?
አይሞላም 50 ሳንቲም ምናምን በቃ እንደዛ ማለት ነው። $1 እኮ እዛ 150 ብር ነው። ምን ሆናል? የእነሱ $1 እዚህ 150 ብር 60 ሳንቲም ምናምን አይደል? በቃ እንደዛ እንደማለት ነው። አሁን ከዚህ የተሻለ ምሳሌ መስጠት እንችላለን። አንተ ውርደት እኮ ነው 100 ይሄ በጋሪ ልከህ አየሽ። ግን ባውሌት አንቺ ጎበዝ ነሽ። ቤተሰቦች እንግዲህ በሰሞኑ በታንዛኒያ ከባድ ነገር ተፈጥሯል። አዳሜ ቲክቶክ ላይ ትሬንድ ብለሽ ምሳሌው ነገር ሞት ፍርድ ሊያስፈርድልብሽ እንደሚችል ማንም ሰው አላወቀም ነበርና ጉዳዩ ምንድነው? ፕሬዚዳንቷ ያደረገችው ንግግር ነበር። ያ ንግግር በአጋጣሚ ሪሚክስ የሚያደርጉ አሉ። ይሄ መሪዎች ምናምን ሲናገሩ ይቀናበራል በሙዚቃና ንግግሯ ይሄ ነው። ከዛ በኋላ ምን እንደተከሰተ እናሳያችሁ። tarehe zile za kupiga kura hakutakuwa na vurugu yoyote. Tokeni kwa wingi kapigeni kura. Ni wingi gani milo? Vyombo vya ulinzi na usalama vimejipanga vyema kuilinda nchi. Okay. Na mimi ndio amiri jeshi mkuu nayesema hapa. Tumejipanga vyema kuilinda nchi hii. Kwa hiyo hakutakuwa na nywinywi wala nywinywi. Aje? Nywinywi. Naomba watu tokeni, amshaneni, kapigeni kura. ይሄ ንግግር ትርጉም ባኪዛ እንደምትተረጉመው ምን በአማርኛው ራሱ በመከራ ባወቅ ግስ እሺ በቃ ኒንዊ ያለችውን ተነስቶ ኒንዊ የምትለው ፓርት የለችም። እሷ ፓርት ተነስታ ትሬንድ ተሰርቷል። ከትሬንዶቹ መሃል አንድ የተነሳ ቪዲዮና ፍርዱን ያገኘች ቲክቶከር እስቲ እሷን ምንያት Rais Samia ni watu wako kwamba hakutakuwa na nini yona nini yona ኒኒ ማለት ዊጥ ማለት ያስፈልግም ነው። ቅድም እኮ ልተርጉም ብዬ ነበር። ተውከው እንጂ አንተ እኔ ሙሉ ልተርጉም ያልከኝ መስሎኝ ነው። ተው በቃ ተው። አሁንማ መለጠን በተረጉምላችሁ ጥሩ ነበር። ይተርጉም የምትሉ ከስር ኮሜንት ላይ አስቀምጡልኝና በሚቀጥለው ቪዲዮ ላይ የመተርጎም አጋልግሎት መስጠት የሚጀምር ይሆናል ማለት ነው። ኤግዛክትሊ መሐመድ ግስላ እኔ ግስላ አትበል ግስላ ቃሲም መካና መሐመድ ምትቆ አጋጥም ያውቃል። ልጅነታችን አሳማሪዎች ናቸው። እሺ ግሬስ አትቀይር ወደዚህ ነው። እና ጉዳዩ ምንድነው? እቺ ልጅ ራሱ የፍርዱ ተቃማሽ ሆናለች። በጣም ብዙ የታንዛኒያ ቲክቶከሮች ተሰብስበው ለፍርድ ሊቀርቡ ነው። ምንድነው የተፈረደባት? እሱ ነው ማወቅ እንፈልግ። የሞት ፍርድ ለሞት ፍርድ እየተጠባበቁ ነው። ግምት እየተሰጠ ነው። ጥፋታቸው በጣም ብዙዎቹ በዚህ ትሬንድ መስራታቸው ነው። ይሄ ነገር ከተሰማ በኋላ አብዛኞቹ በተለይ ጋና፣ ኡጋንዳ የተለያዩ ቦታ ያሉ የአፍሪካ ሀገራት ላይ ያሉ ኢትዮጵያ ውስጥም ያሉ ቲክቶከሮች በዚህ ቪዲዮ ምን ብለው እየሰሩ ነው ላይ ጽፈው ካፕሽን ጽፈው እኔ ከኢትዮጵያ ነኝ ወይ እኔ ከኡጋንዳ ነኝ ወይ እኔ ከናይጄሪያ ነኝ መተሽ እሰሪኝ አይነት ነው ሙድ እየያዙባት ነው። ግን በጣም እቺ ልጅም እስር ቤት ውስጥ ናት ያለችው። አሁን ፍርድ እየተጠባበቀች ነው። በጣም አስገራሚ ነው። አንድ ቃል ቲክቶክ ዘ ፓወር ኦፍ ቲክቶክ ይባላል። ይሄ ዘ ፓወር ኦፍ ሶሻል ሚዲያ ኤንድ ዘ ፓወር ኦፍ ቲክቶክ ይባላል። አንዳንዴ ሶሻል ሚዲያዎችን ምትንንቅ ሰዎች አለን። እንዳትንቁ ከባድ እስር ቤት ያስገባ ምንም ውስጥ ሊያስገባን ይችላል። እስር ቤት ትርጉሙን እንዲህ እንትኖች ዜና የሚያቀርቡ ልጆች ሲናገሩ መላምት ነው አይደለም። እሺ እንትን ተናገሩትን ነው ያንተ ከምትተረጉም መላምት ነው። እባክሽ ቀጥልሽ አናው ብሎኛል ነገሩኝ። ግን የሆነ ነገር ከጀመረን በኋላ ማንገራገር ዊት ምናምን የለም መወላወል ዋይ ማለት አያስፈልግም ይመስለኛል። ኦኬ አየህ ይመስለኛል አልክ አይደለም። አይ ያው እኮ ወይ በቃ አላቅም በል እስቲ። ኧረ በእናትህ ኧረ እንደው ለምን አላቅም በል እንደፊት ባይሆን ባይሞቀው ደጂ ብሎ ዘፈን ሊቀጥል ነውና እኔ አሁን አሜሪካ እያለሁ የመናገር ነፃነት የሚባል አለ በአሜሪካ the freedom of talking negative and positive words ይለዋል በአርቲክል 75 ላይ 76 ላይ ምናምን ነው እንደዛ የሚለውና በጣሊያን ቶሮንቶ ቶርቶሬ ተላለ ተወካት አንተ አያችሁ የሰው ምን ልትረዱ ፈልጌ ነው። ሰውን እንዲሁ ቶሎ ካልገደባችሁት ሐሰተኛ መረጃን ማጋራት ይጀምራል። ቀላባጭ ተው ማለት እኮ ነው። ይሄ ቢያስደፋኝስ አይደለም። እኔ ያው አርቲክል ሲጠቀስ የአሜሪካ መንግስት ተላልፌ በሰጥስ አሁን አሜሪካ ቢወስዱኝና
እኔ አንዱ ምን ታውቃለህ? አሜሪካ ኤምባሲ ግድግዳው ላይ ሽንቱን ሸና። እሺ ጨዋታ እኮ ያልክብሽ። ከዛ አሜሪካ ኤምባሲ ግድግዳው ላይ ሽንቱን እየሸና እያለ ተያዘ። ኦኬ እዚሁ እኮ ነው፣ እዚሁ አዲስ አበባ እኮ። ከዛ ተያዘና አሜሪካ ድንበር ጥሰህ እየሸና ተገኝተሃልና ከዚህ በኋላ አሜሪካዊ ነህ ሲሉት ቆይ ልራ ኧረ ዛሬ ከካውጣ በሉኝ ቆይ ልራት መጋኘት ተነሰ። ይቅር በሉኝ፣ ይቅርታ። እናንተ ላይ እያደረጋችሁ ነው፣ ሰብስክራይብ እያደረጋችሁ ነው። ያይና ዝም ብሎ ቆሎ እንብላ ይሄ ባይዘዌ ውሃ ነው። በዚህ አጋጣሚ እንድታቆል የምንፈልገው ነገር ቢኖር በቃ ተው እንጂ ላሳያቸው እኮ ነው። አመኑን እኮ እንደማመን ችግር ያለባቸው መሰል። ለምን እየቆላ እያመስካት ታሳያችሁ? ጋቢውን ወዳችሁታል፣ መጠጫውንም ወዳችሁታል። ከሀገር ውጭ ሆናችሁ እዚህም ሀገር ውስጥ ሆናችሁ ኦርደር ማድረግ የምትፈልጉ ሰዎች አናግሩን፣ እንልክላችኋለን። ቅመሚት ማትሰራው ስራ የለም፣ ሁለገብናት። ሽቶቿን እየገዛችሁ እናንተ ሰፖርት አድርጓት። እንደዚህ አይነት ይሄ በነገራችን ላይ በኢምፖክስ የተሰራ አዲሱ ምርት ነው። ይሄ እኔ ነኝ። እነዚህ በሁለቱም የኔ ፎቶ ናቸው እና እዚህ ላይ ትንሽ ካለኝ ካራክተር ወጣ ብዬ ኮስተር ብዬ እንትን ያልኩት ነው። በሆነ ጉዳይ ተበሳጭቼ ነበርና ክራውን ይባላል እና ተቆጥቼ ነው እንትን እንዳትሉ። ያኮራ አንበሳ የመሰልክ ሰውዬ ኦርደር ማድረግ ትችላላችሁ። ቲክቶክ ላይ አንድ የሆነ የምናውቀው ልጅ አለና አሁን ላይ ኦልሞስት ወደ 1.1 ሚሊዮን ፎሎወር አለው። ተወዳጅ ነው። ከጀርባ ያለውን ነገር ግን ማንም አያውቅም። እዚህ ደረጃ ለመድረስ ምን ያክል ዋጋ እንደከፈለ ማንም አያውቅም በእውነትና በእውነት ስለሱ ሳስብ በጣም ደስ ይለኛል። ተው እንጂ ሐሳብ ይገበየው በእውነት እንትን እንዳትቀየመኝ በእውነት። አሁን እሱም እንደኛው ቲክቶከር ነው። በእርግጥ ጥሩ ደረጃ ላይ ነው ያለው። 2 የዩቲዩብ አካውንት አለው። ዋው በጣም ከኦዲየንሶቹ ጋር በደንብ ኮላቦሬት ማድረግ ይፈልጋል። ይሄ እንግሊሽ እና ኮላቦሬት ማድረግ ይፈልጋል እና በአንደኛው አካውንቱ ከ112,000 በላይ ሰብስክራይበር አለው ዩቲዩብ ላይ። በአንደኛው አካውንቱ ደግሞ አሁን ቅርብ ጊዜ ነው የጀመረው 8,000 ምናምን አለው። 8,000 ትናንት ነው። አሁን ላይ 8,000 ነው። እናንተ ጋር ስንት እንዳለ ኮሜንት ላይ ጻፉ። ይሄ ቲክቶከር ድሮ በጣም ቆረቆንዳ ቆቀር ራስ እያለ ድንጋይ ራስ እያለ ግጦሽ ፊት እያለ ያስመርልኝ መቀንጨር በሽታ ነው። መቀንጨር በሽታ እንትን አትበል፣ እንግሊዝኛ ሲሆን እንትን አትበል። አይ ኳሻኮር አውቀዋለሁ ታውቀዋለህ የኖርንበት እና የሆነ መልእክት ያን የድሮ ተናግሮ የነበረውን እስቲ አይተን እንመለስ። ሰላም ቲክታክ ወላዲት ወደረሽ አስማተኛ አትበሉኝና ትወዱኛላችሁ። እንደውም ገና ስታዩ ምትስቁላላችሁ። አሜን አይደለም በእውነት ነው። ነገር ግን ፎሎ አላደረጋችሁ። እኔ ከማን አንሳለሁ? 400,000 ፎሎወር ናፈቀኝ። ሰው አድርጉኝና እስቲ ሰው ይግረሙ። በከንፈር እንዲያክኑ እንዲተራመርክ የመጣው ምንድነው? ከንፈር ኧረ መድኃኒዓለም ቸርነት ስንት ነገር ይለውጣል። ኧረ አሁን እሱ ነው መቶ አፉን የሚከፍትባችሁ። ይሄ ክፍት ይሄ በኋቃ መቶ አፉን ይከፍታል። አሁን ሰው ነኝ ይላል። ኧረ ጆሮዬን አይተዋል። ኧረ ከመክሳት የተነሳ ሁለቴ እኮ እንዲህ ብትል ትበራለህ። በዚህ ኧረ ጭንቅላት የትልቀት ኧረ ክፋት ኧረ ክፋት ኧረ ምን አለ ኤዲት ብታረገው በፊት ምንድነው? አይነህ ምንድነው? ሊፕቺንግ መች አይናማ አይደል እንዴ? አንተ ጉጉት አይደል እንዴ? ሊፕቺንግ ቻይና እኮ ጉጉት ነው አይሉ። ምንድነው አይነህ? ይሄ ጂንስ ጃኬቱን አይተዋል። ጃክ ለሮዝ ሲበርዳት የሰጣ ጃኬት እኮ ያኔ በታይታኒክ ውሳል። ምንድነው? አርግዘህ ነበር እንዴ? ምንድነው? አፍንጫ በስመ አብ ሞል አንተ አሁን ያየው ምንድነው? ፀጉርህ ሞሎያ እናቴ እንደሚነይታ እናቴ እንደናይታ አትበላም ነበር እንዴ? ያል እንግዲህ ይሄ ቪዲዮ የተሰራው በጣም ቆይቷል። 100,000 ፎሎወር ሳንገባ በቃ አቶ ምንም ማስተባበል እኮ አያስፈልግም እኮ አይል ነገራቸው አባት ይሄንን አልፈህ ነው እዚህ ያለኸው። ያል አየህ who knows ነገ እንደምትደርሱ አታውቁም። ጋር ነው ነገ አየችሁ። ከትቢያ የሚባለው እንግዲህ ይሄ ነው። ከትቢያ ተነስቼ የሚባለው እንግዲህ ይሄ ነው። አፈርማ ምን ንጹህ ነው፣ ኪው ያለ ንጹህ ነው። ይተረጋል አፈር። ትቢያ ነሰነሰ። ትቢያ ታጥቦ እኮ ነው። ትቢያ ነጽቶ እኮ ነው። ጸልዩልን እስቲ። የሰው ሰውነት ከጂ ነው ይስታል። እና ምን ልላችሁ
ተዋለው 2 ጉርሻ ሲጎርስ እኮ ዳና ድመት አንድ ነው ጉንጩ ነው የሚያብጠው ወዲያው ሲመቸው አየህ አሁን በላው አሁን ሰብስክራይባችንም ሲያድግ ገቢም ሲመጣ ጉንጫችን ይሄ ጥሩ ነገር ትበላለህ ስጋውንም ቅንጥብጣብ ያለው ስጋ ቤት ሄደ ለውሩ ብለህ ምሮህ እንዳይጎዳ እኮ ነው ዝም ብዬ መሰማ እንዴ ብታለ አረ ኤግሴንማ ተው እኔ ልጅነት እኔ ሲጀምር ፎቶ አልወድም አይዞህ አየህ ፎቶ አለመነሳት ጥቅሙ እኔ ግሴን እየላችሁ መጣሉ በቀጣይ የሱንማ እኔ ይሄን የጨዋታ ቤት ለቅሶ ቤት አላረገውም ብዬ ነው የኔ እንደ ቢያንስ ለፉገራ ይመቻል ለፉገራ አጥንቴ ራሱ ግሴ አረ አጣሞራስ ነው የሚመስለው ለማንኛውም 100,000 ተመሳሳይ ነው 100,000 ፎሎወር አስገቡን ብለን አሁን ላይ 1.1 ሚሊዮን የቲክቶክ ተከታይ በአንደኛው አካውንት ተሙ ሾፕ በሚለው ደግሞ 420 ምናምን ሺህ በስፖርቱ ደግሞ 180,000 ፎሎወር ገብተናል አንድ አመት ሳይሞላው 100,000 ሰብስክራይብ አስገቡን ብለን ፍጥነት 100,000 ገብተን ፕሌይ በተናችን ወስደናል በዚህኛው ቪዲዮ ይዘንላችሁ የመጣንበት ትልቁ ምክንያት ምንድነው ይሄንንም ፔጅ 100,000 ሰብስክራይብ አስገብተን ከናንተው ጋር እዚህ ጊዜ እኮ እንዲያውርተናል ብለን ሴሌብሬት ለማድረግ ያብቃን እኔ አባት ይመቻችሁ ለማንኛውም አብራችሁን ቆዩ በቀጣይ የምናየው ቪዲዮ ደግሞ ሀገራችን ላይ ፕራንክ አናዘር ሌቭል እየሆነ ነው ምን አይነት ደረጃ ላይ እየደረሰ እንደሆነ አዎ ይሄ ቪዲዮ ከዚህ ቀደም ይሄ ልጅ ወንድማችን ባለቤቱን ከወለደሽ በኋላ 2 ዳቦ አቅርባ ስትበላ ለምንድነው 2 ዳቦ የምትበዩ ብሎ የገመታት አዎ እዚሁ ሶሻል ሚዲያ ላይ ደግሞ እዚሁ ፕላትፎርም ላይ ሰርተንበታል መልስም ሰጥቶናል እንጂ መልስ ሰጥቶ እንጀራ ሆናቸው ለነዚህ ሰዎች መግብ ያለው ብሎ ሙድ አመስግኑኝ ብሎ ነበረ አሁን ደግሞ ሌላ በተጨማሪ ዛሬ የሆነ አይዲያ ይዘው መጥተዋል ፕራንክ ብለው እስቲ ደግሞ አይተነው ሐሳባችንን ብንሰጥበት እንግሳ አዎ ባይ ዘ ዌይ እንግዳ የሆነ ስለመጣ ከልብ ያመሰግናለሁ አጥቶ እንጉ እሺ እንግባው ምንድን ነው ምን ሲቲ ወራው ሳምንት አድርገን እንግዲህ ምን ያልኩት ሽቲ አርጎ ጨራሽ ሲኒ ምን ያርካው ምን ያርኩ ነው ያይሽው እንዴ ወጣቶች ሰሚው ነው ይሳምርስ ከስ ምን ያርካው ምን ያርካው ረጫት ነው አበናስ ቁጭልሽ ነው አንተ ይሄ ነገር ወረድ ነው ወረወረችው ይሄ ነገር አይደለም በክብር ማለት ፈሰት ነበር ነገር አባወራ መልኩ ነው እውነትሽን ነው ወራነሽ እየተናነታ እንዴ ነገር ከኛለው በጸባይማ እየነገርኩ ነው እኔ እንኳን አይደለም እየነገርኩ ነው ልጆቼ ሽንዳት ነው ልጆቼ ደግሞ የሚበልጠና እዚህ ባንክ አገኘና ስማ እየነገርኩ አራፊ ለምን እያናገርኩ ነው መብቴ ነው መብቴ አይደለም አገባው እንጂ ሞትኩ ወይ ምን አገባው እንጂ ሞትኩ ወይ አያችሁ የቃላት አጠቃቀሙ ምንም ስውር ስፍ የሆነ ልጅ ግሩም መርዙን ጣል አድርጎ በቃ ዞር አለ እንደዚህ እንድንነጋገርበት እኮ ነው ፕራንክ ባይዘው ይልንገራችሁ ፕራንክ ደስ የሚለው ወስ ሲኖረው ሰው ሲያስቅ እንደው ከሚሰራው 30-40 ደቂቃ ውስጥ 5 ደቂቃ ፍሪ ነገር ኖሮት ሰው ትንሽ ነገር ወስዶ ዘና ብሎበት የቀረውን ስቆ ቢያልፍ ጥሩ ነው አሁን የምትሰሩ ሰዎችን አደንቃለሁ ለስራ ያክል የምትሰሩ ሰዎችን ሶሻል ሚዲያ ላይ የምትንቀሳቀሱ ሰዎች በጣም አደንቃለሁ ግን ባክግራውንዳችሁ ፖዚቲቭ ጥሩ ነገር ቢሆን ቤተሰብ ሆናችሁ ካፕል ሆናችሁ ተፋታው ሟርት ወልዳ ልጁ የሌላ ሰው ነው ሟርት ዴኔ ላስመረምራት ነው የምሬ ነው ብለ እንደዚህም ደግሞ አለ የምር በቃ የሆነ ጥስንት የሚል ንግስ እውነት እኔ የመረረኝ ስለሆነ ነው በተለይ እኔ ብቻ ልሁን አላቀም የናንተ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ አብዛኛው ዩቲዩብ ቢሰሩ እንትኖች ከ150% ተረጋዝ የሚል ነው እኛው የትን መሄጃ የሌለው የኢትዮጵያ ህዝብ ላይ ነው መጥቶ የሚያለቃት የኑሮን እየየን እንቻለ የናንተን እየየን እንቻለ የት ነው መንገባው ወዴት ነው መሄጃችን ወገን መንገዳችን ወዴት እየሄደ ነው እንዴት ነው ነገሩ አስናቀ ሽብሩ እነማን ነበሩ አሁን በዚህ ቀልድ እንድንስቅ ነው እንድናለቅስ ነው ተግባር ግን አይደለም ነው የምትሉት ጥዩፍ ነው ወገዝፈናል አውግዘናል እንደ ሀገራችን ባል ጋቢ ለብሰን የምንመጣው በነገራችን ላይ የአባቶቻችንን ወግ ማረግ ምክሩን እና መዘከሩን ለማስኬድ ነውና ከሰው ጋር ማሄድ ቀልድ ያምር ፊት ያምር ወይ ቀልድ የለ ቀልድ ምን እኔ እኮ ወይኔ ይበየን በቃ ተረጋጋ አይደለም ግሴ እዛው ራስህ እያየሳቅበት ይሄንን ቀልድህን እንዴ
እንዴ ምን አይነት በየአይነት ብሏል። አንተ በእና ወዲያ በሴንጀም አይዞ ወንድሜ አይዞ። ደግሞ የማይቀለድ ነገር ነው የሚቀልዱት ታውቃለህ። በባለፈው ዳቦ አሁን በጫት። ለማንኛውም የተሰማችሁን ነገር ኮሜንት ላይ መጻፋችሁን እንዳትረሱ። በዚህ ቪዲዮ ቢያንስ 8000 ነበርን አይደለ? 10000 ያስገቡን። እንደው 2000 አሁን ከምታዩ ሰዎች 2000 ሰብስክራይብ ብትሉ 10000 እንገባለን። እስቲ ዝም ብላችሁ ሰርፕራይዝ አድርጉ። ሰርፕራይዝ። እኔ ደግሞ ሰርፕራይዝ ወዳለሁ። እስቲ ሰርፕራይዝ አድርጉኝ። እኔ በቴሌብር አልጠየቅኩ። ሰብስክራይብ ማድረግ ካልቻላችሁ እንኳን ላይክ አድርጉ ባካችሁ። እንወዳችኋለን። ደግሞ በጣም የኔ ፍቅር ደግሞ ለየት ያለ ነው። በጣም ነው የምወዳችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። የዛሬውን ቪዲዮ ስፖንሰር ያደረገላችሁ መዲ ፐርፊውም ነው። መዲ ፐርፊውምን እንግዲህ ኦርደር ማድረግ ከፈለጋችሁ ከስር በምናስቀምጥላችሁ የሶሻል ሚዲያ ሊንኮች እየገባችሁ ማዘዝ ትችላላችሁ። አሊያም ደግሞ በአካል እንፈልጋለን የምትሉን ከሆነ 22 ጎላጎል ባማ ሲቲ ሞል አጠገብ ጸዲ ፕላዛ አንደኛ ፎቅ የሱቅ ቁጥር 202 ላይ ያገኙናል። ዴሊቨሪ እንፈልጋለን ካላችሁ ደግሞ በሞተረኛ ያላችሁበት ድረስ እናመጣላችኋለን። ማፊ ሙሽክላ ሰበክታ ሙስጠን ያ ሀቢብቲ ቴንክ ዩ